ከበርካታ አደጋና ካስደንጋጭ እልቂት በተአምር ከሞት የተረፈ ሰው ታውቁ ይሆናል። ሰው ቀን ነው ካልተባለ ጉድጓድ ውስጥ ወድቆም በመኪና ተገጭቶም ከባድ አደጋ ደርሶበትም የያዘው ቦምብ ፈንድቶበትም በጥይት ተደብድቦም አሊያም ውቅያኖስ ውስጥ ሰምጦም በሕይወት ይተርፋል። ነገር ግን የዛሬው ባለታሪካችንን ያለ ተአምር ግን ሰምታችሁ አታውቁም። ይህ ሰው ከሁለት ትላልቅ ሞቶች በ3 ቀን ልዩነት ነፍሱ በተአምር የተረፈለት ሰው ነው። ለማመን የሚከብድ ቢሆንም ሰውየው አሜሪካ ከፈጸመቻቸው የሂሮሺማም የናጋሳኪም የኒውክሌር ቦምብ ጥቃቶች በተአምር የተረፈ ብቸኛው ሰው ነው። በ2 ቀናት ውስጥም ከ160 ሺህ በላይ ጃፓናውያንን ሕይወት የቀጠፈው 100 ሺዎችን ደግሞ አካል ጉዳተኛ ያደረገው ሁለቱንም ከተሞች እዚህ ጋር ነበር ወይ ወደሚያስብል ፍርስራሽነት ከቀየረው የሁለቱን ኒውክሌር ጥቃቶች በሕይወት የተረፈ ዕድለኛ ሰው ነው፣ ተአምረኛም ጭምር። ለመሆኑ ይህ ሰው እንዴትና በምን ሁኔታ ከሁለቱም የኒውክሌር ቦምብ ጥቃቶች ሊተርፍ ቻለ? 9-year-old engineer Tsutomu Yamaguchi is walking to work when a blinding flash, brighter than the sun, fills the sky.